ጾም የነፍስ ስንቅ የሚዘጋጅበት ስጋ ለነፍስ የሚገዛበት ወርቃማ ጊዜ ነው። ታዲያ በዚህ ወቅት ኢትዮጵያዊ የጥበብ ሰው ድምጹን ብቻ ሳይሆን መንፈሳዊ መሳሪያውንም ያዘጋጃል። ይህም ለዘመናት አብሮን የቆየ በገና የሚል ስያሜን ይዟል። ፋሲካቸው በስምንት ቀን ሊሆን ከፋሲካ በሚቀድመው ሰሞን ዘካርያስ የሚባል ነቢይ ካህን ደስ ይበልሽ ኢየሩሳሌም ጽዮን። ዛሬ ከቤተ ክርስቲያን ቅጥር አልፈን የበገና ጠቢባንን እንጎበኛለን። ሰላም። እሺ ሰላም፣ እንዴት ቆየሽ? እግዚአብሔር ይመስገን። ስምህ ማን ነው? እሺ ስሜ ዳግም ከበደ ይባላል። በማህበረ ቅዱሳን የዜማ መሳሪያ ክፍሎች ውስጥ የተወሰነ ዓመት ጊዜ ቆይቻለሁኝ በአገልግሎት። እዛው ማህበረ ቅዱሳን የዜማ ማሰልጠኛ ውስጥ ነው የተማርኩት። አንድ 9-10 ዓመት ይሆነኛል ይሄን በገና ካወቅኩ ማለት ነው። እንግዲህ የአብይ ጾም በደረሰ ወቅት እንግዲህ ትልቁን ስፍራ የሚይዘው በገና ነው። በገና መመረጡ ለምን ይሆን? አዎ በገና እንግዲህ ያው ብዙ የዜማ መሳሪያዎች አሉ። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምንጠቀማቸው የዜማ መሳሪያዎች ይኖራሉ። ከነዛ የዜማ መሳሪያዎች ደግሞ በገና በባህሪውም ለየት ይላል። ብዙዎቹን ለቸብቸቦ የዜማ አይነቶች ልንጠቀምባቸው እንችላለን። እንዲሁም ለንሳም የምንጠቀምባቸው ይኖራል። ግን ይሄ ብቸኛ በገና ብቸኛ የዜማ መሳሪያ ነው ለንስሐ የምንጠቀምበትና በባህሪውም ደግሞ ስንደረድረውም በደንብ የተረጋጋ ነው። ከሌሎቹ የዜማ መሳሪያዎች በጣም የተረጋጋ እርጋታን የሚሰጥ መንፈሳዊ የዜማ መሳሪያ ስለሆነ በአብይ ጾምም ደግሞ ያው እንደሚታወቀው ከበሮ እንኳን አንጠቀምም እንላለን። የቸብቸቦ መዝሙሮችም ብዙም አይመከሩም እና በዛን ሰዓት ያው የጌታችንን የመድኃኒታችን ኢየሱስ ክርስቶስን ስቃዩን መከራውን የምናስብበት የሕማማት ወቅት ስለሆነ በዛን ጊዜ በገና ምቹ ነው። ለዚህ ወቅት የተስማማ የተመቸ ስለሆነ በገናን እንጠቀማለን። ይሄ ግን የዜማ መሳሪያ በገና ለአብይ ጾም ብቻ የሚሆንም ነው ደግሞ ተብሎ አይወሰድም። ይበልጥ ተስማሚ ነው እንጂ በሌላ ጊዜ ጾሙ ካለፈ በኋላ አንጠቀምበትም አናገለግልበትም የሚል እሳቤም ደግሞ መወሰድም የለበትም። በገና ከሌሎች የመንፈሳዊም ሊሆን ይችላል የዜማ መሳሪያዎች ምን የሚለየው ነገር አለ? መንፈሳዊ ይዘቱ ብቻ ሳይሆን ደግሞ አሰራሩስ ምን ይለየዋል? አዎ እንግዲህ የዜማ መሳሪያዎች የየራሳቸው ባህሪ ያላቸው ከአሰራራቸውም እንደዚሁ ስንጫወታቸውም የየራሳቸው የተለየ ባህሪ አላቸው። የቅኝት ስልታቸውም የተለያየ ባህሪ ይኖራቸዋል። በገና ከሌሎቹ የዜማ መሳሪያዎች በአሰራርም ይለያል። በአሰራር ካልን አብዛኞቹ ተመሳሳይ የሚያደርጋቸው ነገሮች ይኖራሉ። ከሚሰሩባቸው ማቴሪያሎች የዜማ መሳሪያዎች ብዙ ጊዜ ያው አይተን ከሆነ ከእጽዋት ውጤቶችና ከእንስሳት ውጤቶች የሚሰሩ ናቸው። በገናም እንደዚሁ ተመሳሳይ ነው። አሰራሮቹ ግን እንደሚታየው ከቅርጽም ጀምሮ ይለያያሉ። ዋሽንትን ብንወስድ፣ መሰንቆም ብንወስድ፣ ክራርም እንደዚሁ ብንወስድ አሁን የምንገለባቸው የዜማ መሳሪያዎች ውስጥ ይሄ ደግሞ የተለየ ነው ማለት ነው። የተለየ ነው። የምንጠቀማቸው ማቴሪያሎች አሉ። የእጽዋትና የእንስሳት ውጤቶች ናቸው ስንል እንጨቱን የእጽዋት ውጤት፣ ቆዳውን፣ እዚህ ጋር ደግሞ ከበጋ እንጨት የሚዘጋጀውን አውታር የእንስሳት ውጤት ነው እያልን ነው። ስለዚህ የነዚህ ውህድ ነው ማለት ነው። ሌሎችም የዜማ መሳሪያዎችም ይሄም እንደዚሁ ማለት ነው። በአሰራር ደግሞ ትንሽ ከሌሎቹ ተለቅ ያለ በቅርጽም ተለቅ ያለ ከድምጽም አንጻር ደግሞ የሚያስገመግም ድምጽ የሚያወጣ የተረጋጋ ድምጽ የሚያወጣ
መንፈስን እንደዚሁ የሚያረጋጋ ባህሪ ያለው የዜማ መሳሪያ ነው። እንግዲህ አጠቃላይ ላንሳው ይመስለኛል። አሰራሩን ስናነሳ እንግዲህ መጀመሪያ እንዳነሳነው ከሁለት የእጽዋትና የእንስሳት ውጤቶች ነው ብለናል። ግብአቶቹን ስናይ የእጽዋት ውጤት ስንል እነዚህ እንጨቶች እናነሳለን። ምሰሶ የሚባሉትን፣ በርኩማ መወጠሪያ የሚባሉትን፣ ይሄን ደግሞ ከውስጡ የተሸፈነ በቆዳ የተሸፈነውን ከውስጥ ማናየውን ፓርት ደግሞ ገበቴ የምንለው አለ። እዚህ ጋር ደግሞ ቀንበር የምንለው አለ። መስቀል ወይም ጌጥ የምንለው አለ። እዚህ ጋር ደግሞ መቃኞቹን እናያለን። እነዚህ የእጽዋት ውጤቶች ናቸው፣ ከእንጨት የሚሰሩ ናቸው። እንጨት ደግሞ ማንኛውም እንጨት አይደለም። የትኞቹ እንጨቶች ናቸው የሚመረጡት ስንል ብዙ ጊዜ በገና የሚሰራባቸው የእንጨት አይነቶች ሀገር በቀል የሚባሉ ዛፎች የሚገኙ ናቸው። ቀረሮ፣ ዋንዛ፣ ዝግባ የሚባሉ እንጨቶችን የምንጠቀመው። እነዚህ እንግዲህ ወደ ውስጥ በደንብ ጠለቅ ብለን ስንገባ ለዜማ መሳሪያ ተስማሚ መሆናቸው፣ እንደገና ደግሞ ከጥንካሬያቸው እዚህ ጋርም እንደዚሁ ጌጥ ለማውጣት እንደዚህ ፍልፍሎቹን ለመፈልፈል እንደዚሁ የተመቹ መሆናቸው ተመራጭ ያደርጋቸዋል። ከምንም በላይ ደግሞ የዜማ መሳሪያዎች ዘመን ተሻጋሪ ናቸው። ከሰው እድሜ በላይ የሚቆዩ መሆን አለባቸው። በገና በተለይ ደግሞ በጥንት ጊዜ የተጀመረ የዜማ መሳሪያ ነው። እግዚአብሔርን ለማመስገን የተጀመረ የዜማ መሳሪያ ነው። ከኦሪት ዘፍጥረት ጀምሮ እዛ ላይ መጽሐፍ ቅዱስ ላይ የምናገኘው የዜማ መሳሪያ ነው እና ጥንታዊ ነው፣ አንጋፋ ነው። ከሁሉም የዜማ መሳሪያዎች ከ5000 ዓመት በላይ እድሜ ያለው ነው ብለን ነው የምናነሳው። ስለዚህ ምንድነው የሚሰሩባቸው ማቴሪያሎች ጠንካራ መሆን አለባቸው፣ ዘመን ተሻጋሪ መሆን አለባቸው እና እነዚህ የእንጨት አይነቶችም ደግሞ ብል የሚበላውና ብል የማይበላው እንጨት አለ። አሁን ለምሳሌ በዘመን ቆይታ ብዛት ጥንካሬያቸው እየወረደ የሚሄድ እንጨቶች ሊኖሩ ይችላሉ። እነዚህ ነገሮች አይተን ነው ዋንዛን ስንመርጥ፣ ቀረሮን ስንመርጥ ከጥንካሬያቸው አንጻር ማለት ነው። ስለዚህ ከዚህ አንጻር አሁን ይሄ ፊት ለፊት የምናየው ከዋንዛ እንጨት የተዘጋጀ ነው። እዚህ ጋር ደግሞ ለጥንካሬው ደግሞ ብለን እዚህ ጋር ቀረሮ እንጨት ከቀረሮ እንጨት ነው የሚዘጋጀው። እንግዲህ አሁን በዚህ ይሄ የተለየ ዲፋይን የሆነ በትክክል የተወሰነ ውስድ የሆነ በዚህ ልክ የሚሰራው ጌጡ እንደዚህ ነው መሆን ያለበት እንደዚህ የሚሉ ነገሮች የሉም። በተለያየ አይነት ጌጥ ሊሰሩ ይችላሉ። በገና የተለያየ አይነት አለ። ዋናው የማይቀየረው ግን ቅርጹ አይቀየርም። ይሄ ከእንጨት መሰራት ያለበት በሌላ አይነት ማቴሪያል መስራት አንችልም። ቆዳውም እንደዚሁ አይቀየርም። የበጋ እንጨት ወይም ደግሞ ክሩ የሚሰራበት ማለት ነው። የበጋ እንጨት ወይም ደግሞ የበሬ ጅማት ነው የሚሆነው። እነሱ ነገሮች ኮመን የሆኑ ነገሮች ናቸው፣ አይቀየሩም ማለት ነው። ስለዚህ አሁን ይህንንም ስናይ ከዋንዛ እንጨት ነው የተዘጋጀው። አውታሮቹ ወይም የክሮቹ የምናያቸው ክሮች ከበግ አንጀት ነው የተዘጋጁት። ከበሬ ጅማት መዘጋጀት ይችላል። አሁን እዚህ ጋር የምናየው የበግ አንጀት ስለሆነ ነው። እንዚራ የምንላቸው ደግሞ እዚህ ጋር ከቆዳ የተዘጋጁ ናቸው። መወጠሪያም እንደዚሁ እዚህ ጋር የምናየው የቆዳና የእንጨት ውጤት ነው እዚህ ጋር የምናየው። ይሄ ደግሞ በርኩማ ይባላል። ይሄም በእንጨት የሚዘጋጅ ነው። ከዋንዛ እንጨት ነው ሁሉም የተዘጋጁት። ቀረሮ ያልነው ለምንድን ነው? ቀረሮና ዋንዛ በባህሪያቸው ተፈጥሯቸው ቀረሮ ከዋንዛ ትንሽ ጠንከር ማለት ባህሪ ያለው፣ ዋንዛም ያው የተለያየ አይነት አለው። በተለምዶ ወንዴ ሴት የሚባል አለ። ቀይ ጠና ያለ እድሜው የገፋ እንደዚሁ ቀረሮም የተለያየ አይነት አለው። ዋንዛም እንደዚሁ ማለት ነው እና ባህሪያቸው ይለያያል። ስለዚህ ተመርጠው ነው ይሄ በገና ሲዘጋጅ ተመርጦ ነው ጠንካራው የትኛው ነው ተብሎ ተመርጦ ነው የሚዘጋጀው እና ይሄ እንግዲህ በእኛ የዜማ መሳሪያ ማምረቻ ውስጥ ስናመርት የምንጠቀምበት አካሄድ ነው። ይሄ ቀረሮ የምንጠቀመው ብዙ ጊዜ እዚህ ጋር ጫና ስለሚበዛ፣ ምክንያቱም እነዚህ 10 አውታሮች ወደ ታች እየቃኘን በሄድን ቁጥር ወደ ታች እየጎተቱት ስለሚሄዱ ይሄኛው ትንሽ ክብደት ስለሚበዛበት ቀረሮ ማለት ነው ጠንካራ እንጨት መጠቀም ያስፈልገ ለዛ ነው። ይሄ የራሳችን አካሄድ ነው። ሌሎቹ ደግሞ ሌላው በገና የሚያዘጋጁ ሰዎች ደግሞ በተለያየ ነገር ሊሰሩት ይችላሉ። ይሄ ውስን የሆነ ትውፊት ነው ብለን ማለት ስለማንችል ትውፊቱ ምንድነው? ከጠንካራ እንጨት ከጥሩ እንጨት መዘጋጀት አለበት የሚለው እንደ ጋራ ነጥብ የምንወስደው ነው ማለት ነው።
ፍልፍሎቹም እንደዚሁ በመንፈሳዊ አካሄድ ያው በገናው የራሱ ትርጉም አለ። በቁሙ እንደዚሁ ስናየው የራሱ ትርጉም አለው። የግራ ምሰሶ የቀኝ ምሰሶ የምንለው ምንድነው ትርጉሙ? እያንዳንዱ የራሱ የሆነ እንትን አለው፣ ማብራሪያ ይሰጠበታል። እዚህ ጋርም እንደዚሁ አንደኛው እዚህ ጋር የፈለፈልነው ፍልፍል የተለያየ ጌጥ ሊሆን ይችላል። ግን እንደ ጋራ ደግሞ የሚያመለክተው ምንድነው? ኢየሱስ ክርስቶስ በተገረፈ ጊዜ ላይ ያለውን የወጣውን ሰንበር ለማመልከት ነው ተብሎ ነው የሚወሰደው እና የተለያየ ጌጥ ሊሆን ይችላል። ግን ደግሞ ይሄ ሰንበሩን የሚያስታውስ እንደ ጋራ ስንወስደው ሰንበሩን ያስታውሰናል፣ ምልክቱን ያስታውሰናል ብለን የምንወስደው ነው። እንዳልኩሽ የተለያዩ ሰዎች በገናን የሚያዘጋጁ ሰዎች የተለያየ አይነት አሰራር አላቸው። የጋራዎቹ ግን እነዚህ ናቸው። ቅርጹ ፍልፍል መፈልፈል እንዳለበት፣ እነዚህ የሚዘጋጁበት ማቴሪያሎች የሚቀየሩ አይደሉም ማለት ነው። ስለዚህ እያንዳንዱ ቅርጽ ትርጉም አለው ማለት ነው። በበገና ይገኛል ላሉ ትምህርት አስሩ ጅማት አሰርተው ቃላት ኦሪት ድምፀ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ የአስሩ ጅማት የኤርምያስ የአሰርቱ ነቢያት አይነት። የበግ አንጀቱ ምንድነው የሚሰጠን ትርጉም? ሃይማኖታዊ ሚስጥሩ ምንድነው? አውታሮቹ 10 መሆናቸው ትርጉም ይኖረዋል። በ10ቱ ትእዛዛት ይወከላሉ። ወደ ውስጥ ስንገባም 10ቱ ሕዋሳት የሰው ሕዋሳት የሚባሉ አሉ። ግዕዝ፣ ዕዝል፣ አራራይ በሚባል የቅዱስ ያሬድ የዜማ መሳሪያዎች ይወከላሉ። ብዙ አይነት እንትን አላቸው፣ ትርጓሜ ያላቸው። የበለጠ ግን ዋናው የሚታወቀው 10ቱ ትእዛዛት የሚባሉት ናቸው። 10ቱ ትእዛዛትን ይወክላሉ፣ 10 መሆናቸው ማለት ነው። በመጽሐፍ ቅዱስ ባለ 8 እና ባለ 10 አውታር እንዳሉ ይታወቃል። በመጽሐፍ ቅዱስ ስናይ ግን ቅዱስ ዳዊት ደግሞ ያው በገና የበለጠ በቅዱስ ዳዊት እየጎላ ስለመጣ ቅዱስ ዳዊት ደግሞ ይጠቀምባቸው የነበሩ በገኖች 10 አውታር ያላቸው ስለሆኑ እኛም ይሄን ትውፊት ተቀብለን ባለ 10 አውታር እንደረድራለን። በዚህ ጊዜ ባለ 8 አውታር በገኖች ያው ብዙ ጊዜ አናይም። ስለዚህ 10 መሆናቸው በ10ቱ ትእዛዛት ይወሰናል ማለት ይተረጎማሉ። ይህ መንፈሳዊ መሳሪያ እንግዲህ ቅዝቃዜ አይወድም ይባላል። ሚስጥሩ ምንድን ነው? ዜማ መሳሪያዎች የሚሰሩበት ግብአት መጀመሪያ እንዳነሳ ነው ከእጽዋትና ከእንስሳት ውጤቶች ነው ብለናል። እነዚህ ደግሞ ማቴሪያሎች ከተፈጥሮ ጋር የራሳቸው የሆነ ባህሪ ይኖራቸዋል። ለተፈጥሮ ሪያክት የሚያደርጉበት ተፈጥሮን ምላሽ የሚሰጡበት ማለት ነው። ለምሳሌ አሁን ያው ዋንዛ እንጨትን ብናነሳ ዋንዛ ከግንዱ ላይ ከተቆረጠ በኋላ እርጥበት አዘል ነው። እናድርቀው ብለን ፀሐይ ላይ ብናሰጠው አይሆንም። ወዲያው የመሰንጠቅ ባህሪ ይኖረዋል። በምንድን ነው የሚደርቀው? በራሱ ሰዓት በነፋስ እየደረቀ ይሄዳል። ውሃው እርጥበቱ እየወጣ ይሄዳል። እንደዛ ከደረቀ በኋላ ነው ለነዚህም ደግሞ ዜማ መሳሪያዎች የሚዘጋጀው ማለት ነው። ቢያንስ ከ6 ወር እስከ 1 ዓመት ድረስ ሊፈጅ ይችላል፣ ሙሉ በሙሉ እርጥበቱ ከውስጡ እስኪወጣ ድረስ ማለት ነው። ይህን ያነሳሁት ለምንድን ነው? ከተፈጥሮ ጋር ያላቸውን ቁርኝት ለማስረዳት ያህል ነው። ይህንንም እንደ ምሳሌ ማንሳት ይቻላል። ይሄ የሚሰራበት ቆዳ አሁን እንደዚህ ደርቆ ልናየው እንችላለን። ውሃ ውስጥ ብንዘፈዝፈው ግን ልክ እንደ ጨርቅ ነው የሚሆነው። እነዚህ በፋብሪካ ፕሮሰስ ሆነው የተመረቱ ስላልሆኑ ከተፈጥሮ ጋር የራሳቸው የሆነ ቁርኝት አላቸው ማለት ነው። በቅዝቃዜ ወቅት እርጥበታማ አዘል አየር ስላለ ይሄ እርጥበት ባገኘ ሰዓት ደግሞ የመላላት ባህሪ ስለሚኖረው ይሄ ተወጥሮ የተሰራው ገበቴ የመርገብ ነገር ሊያመጣ ይችላል። ልክ እንደዚሁም ደግሞ ይሄ እርጥብ እያለ እየደረቀ ነው በእንደዚህ የሚዘጋጀው እና ወደ እርጥበቱ ሲመለስ የመወጠር ወደ ድሮ ባህሪው የመወጠር አይነት ነገር ሊያመጣ ይችላል። ገበቴያችን የሚሰራበት ቆዳና አውታሮቹ የሚዘጋጁበት የበግ አንጀት ተቃራኒ የሆነ ምላሽ ነው ያላቸው። ለቀዝቃዛ አየር ሁለቱም ተቃራኒ የሆነ ምላሽ አላቸው። በቀዝቃዛ ጊዜ ይሄ የመርገብ የመላላት ባህሪ ነው ያለው ገበቴው። ይሄ ደግሞ የመወጠር ባህሪ ነው ያለው። ተወጥሮ
አንዳንዴም ሊበጠስም ይችላል ማለት ነው። በሙቀት ሰዓት ደግሞ ይሄ የመላላት ባህሪ ያለው፣ ይሄ ደግሞ የመወጠር ባህሪ ያለው ማለት ነው። ይህን ወደ ውስጡ በደንብ እየገባን ስንሄድ ነው። ከዚህ አንጻር ዋናው ደግሞ ያው ድምፁን የሚወስኑት እነዚህ የምናያቸው ጅማቶች ወይም አውታሮች፣ እንደገና ደግሞ የድምፅ ሳጥኑ ነው ዋናው ለድምፁ ዋና ነገር የሚባሉት ማለት ነው። ስለዚህ እነዚህ ደግሞ ልክ እንደ አየሩ ሁኔታ የሚቀያየሩ ከሆነ ድምፁም በዛው ልክ የመቀያየር ነገር፣ ድምፁ የመለየት ነገር ሊያመጣ ይችላል። በደንብ ስንደረድርበት የነበረ በገና በቅዝቃዜ ወቅት ይሄ ድም የማለት ባህሪ ሊያመጣ ይችላል። እንደዚህ አይነት ነገሮች ይኖራሉ። ስለዚህ ያው ተፈጥሯዊ ስለሆኑ ከተፈጥሮ ጋር የተለያየ አይነት ምላሽ ይኖራቸዋል። እንደ አውታሮቹ ትርጉም እንዳላቸው ሁሉ የሳጥኑስ ትርጉም ምንድን ነው ሚስጥሩ? አዎ እንግዲህ በገና ከመጀመሪያም ያው እንዳነሳ ነው ሙሉ ነገሩ ሙሉ አካሉ የራሱ የሆነ ስያሜ ያለው የራሱ የሆነ ትርጉም አለው። ስያሜውን መጀመሪያም ለመጥቀስ ሞክሬያለሁ። ይሄ መስቀል ወይም ደግሞ ጌጥ እንለዋለን። ኢየሱስ ክርስቶስ ለኛ የከፈለውን መስዋዕትነት የሚያመለክት ነው። መስቀል እንግዲህ ያው ይታወቃል፣ መስቀል ስናይ ምን እንደምናስብ ማለት ነው። እዚህ ጋር የምንጠቀምባቸው ሌሎች ጌጦችም ይኖራሉ። ቀርነ በግም የሚባል አለ፣ የተለየ ከመስቀል የተለየ ቅርጽ ማለት ነው። ብዙ ጊዜ የተለመደው መስቀል ስለሆነ ኢየሱስ ክርስቶስ ለኛ የከፈለውን መስዋዕትነት የሚያመለክት ነው ማለት እንችላለን። ቀንበሩ ይሄ ቀንበር የምንለው እንግዲህ አግድም እነዚህ ምሰሶ የያዘው እንጨት ማለት ነው። ይሄ የስልጣን እግዚአብሔርን የሚወክልልን ነው። እዚህ ጋር ደግሞ መቃኛ የምንላቸው ከተለያዩ ቁርጥራጭ እንጨቶች የተዘጋጁ አሉ። እነሱ ደግሞ በመንፈስ ቅዱስ ወይም ደግሞ በምድር ተጋድሏቸውን በጨረሱ ቅዱሳን በሰማይ ያሉ ቅዱሳንን ይወክላል። ይሄ መቃኛ የምንላቸው ማለት ነው። ቀጣይ ደግሞ ምሰሶቹን ማየት እንችላለን። የግራ ምሰሶና የቀኝ ምሰሶ የምንላቸው አሉ። የግራ ምሰሶ በብሉይ ኪዳን በአዲስ ኪዳን በቅዱስ ገብርኤል ይወሰናል። እንግዲህ ለእመቤታችን ምስራትን ያመጣ ምስራትን ሄዶ የኢየሱስ ክርስቶስን መወለድ የተናገረ ያበሰረ ስለሆነ በቅዱስ ገብርኤል በአዲስ ኪዳን ይወከላል ማለት ነው የግራ ምሰሶ። ይሄ ቀኝ ምሰሶ ደግሞ በኦሪት ጊዜ እንግዲህ በእስራኤላውያንን በበረሃም ሲመራቸው የነበረ በቅዱስ ሚካኤል ይወከላል። በብሉይ ኪዳንም እንደዚሁ ይተረጎማል ማለት ነው። የቀኝ ምሰሶ የምንለው አውታሮቹን አንስተናል ቅድምም። ያው 10ቱ ትእዛዛት ምሳሌነት አላቸው። በ10ቱ የሰው ልጅ ሕዋሳቶችም ይወከላሉ። የተለያዩ ትርጉም ይኖራቸዋል። የተወሰኑ ትርጉሞች በይበልጥ ግን በ10ቱ ትእዛዛት ይወከላሉ ብለን እናነሳለን። ይሄ ደግሞ እዚህ ጋር የምናየው 4 ማዕዘኑ ገበቴ ይባላል። ገበቴ እንግዲህ የእመቤታችን ምሳሌ ነው። አሰራሩም እንደዚሁ ድፍን ሆኖ ነው የተሰራው። ምንም አይነት ክፍተት የለውም። ይሄ በሚስጥር ስናየው እመቤታችን ከእቱም ድንግልና ኢየሱስ ክርስቶስን እንደወለደች፣ ይሄም እንደዚሁ ከድፍን ከተደፈነ ከሙሉ ነገር የሚወጣውን ድምፅ ከዚህ ከሙሉ ማለት ድፍን ከሆነ ነገር የሚወጣ ድምፅ አለ፣ ስንደረድረው የሚያሰማው ድምፅ አለ። ስለዚህ ይሄ ከዚሁ መውጣቱም እንደዚሁ የእመቤታችን ምሳሌነትን ይይዛል በዚህ አንጻራዊነት ማለት ነው። እነዚህ እንዚራዎች ናቸው። እንዚራዎች እንግዲህ በምድር ያሉ በጎ የሚሰሩ ቅዱሳንን ይወክላል። እዚህ ጋር ደግሞ በርኩማ የምንለው አለ። በሙሴ ተራራ በሲና ተራራ ሙሴ 10ቱ ትእዛዛትን ከተቀበለባቸው የሲና ተራራን የሚወክልልን ነው። በ10ቱን ትእዛዛት በሲና ተራራ መቀበሉን ያመለክትልናል። መወጠሪያ የምንለው ደግሞ በአዳም ይወከላል። እነዚህ መወጠሪያዎች እዚህ ጋር ደግሞ ማናየው ድህንፃ የሚባል ያው በገና የተለያየ 2 አይነት ስልት ነው የሚደረደረው። በጣትም ይደረደራል። እንደዚሁ ደግሞ ተይዞ ድህንፃ እንደዚህ እየተገረፈ
መጫወት እንችላለን በሁለቱም አካሄድ እና ድህንፃ የምንለው ከቀንድ የሚዘጋጅ ነው። እሱ ደግሞ ምን ይወክልልናል? ኢየሱስ ክርስቶስ በምድር መመላለሱን ማስተማሩ እንደዚሁ የእሱንም እንግልትም እንደዚሁ ከሄሮድስ ወደ ጲላጦስ እያለ መንገላታቱን እንደዚሁ ይወክልልናል ማለት ነው። ያው አደራደር ስልቱ እንደዚህ የተገረፈ ስለሆነ ማለት ነው። ይህን ይመስላል። ሌላው ጀርባ ላይ እዚህ ጋር የምናየው መስቀል አለ። ይሄም መስቀል ምንድነው? ትውፊት አለ በመጽሐፍ ቅዱስ። ሳኦል መንፈሱ ባስጨነቀው ጊዜ በገና ጥሩ በገና ደርዳሪ አምጡልኝ ባላቸው ሰዓት ቅዱስ ዳዊትን አምጥተው መንፈሱ እንዲረጋጋ በፊቱ ሆኖ ይደረድርለት ነበር ይባላል እና በዛን ጊዜ መንፈሱ ባስጨነቀው ሰዓት ሳኦል ጦሩን ወርውሮ ሊመታው ሲል ማለት ቅዱስ ዳዊትን ሊያገኘው ሲል በበገናው መክቷልና እዚህ ጋር ጦሩ እንዳረፈ ያው የሚነገር አፈ ታሪክ አለ። በመጽሐፍ ቅዱስም እንደዚሁ ማስረጃነት አለው እዛም ላይ። ስለዚህ አሁን ይህንን መስቀል ያደረግንበት ደግሞ ከዛ ሀሳቢ አንጻር በዚህ ሰዓት ያው ከሴጣን ጦር እኛ ራሳችን የምንከላከልበት መስቀል ነው ብለን ስለምናስብ ስለምናምንም እዚህ ጋር የመስቀል ቅርጽ ሆነው ከዛ ሀሳቤ ተነስቶ ነው ማለት ነው። የበገና ዜማ ልብን የሚነካ መንፈሳዊ ዜማ ነው። ብዙሃኑ የአብይ ጾም ሲቃረብ ብዙሃኑ ወደዚህ እየመጡ በገና ይገዛሉ። ልክ ነው። በአብይ ጾም ብዙ ጊዜ ተስማሚ ነው በጣም ምክንያቱም ይዘወተራል ከድሮም ጀምሮ በታሪክም እንደምናየው በሬዲዮም እንደዚሁ የበገና መዝሙሮች ይዘመሩ ይተላለፉ እንደነበረ በበፊት መንግስታት እንደዚሁ ይታወቃል እና አሁንም ቢሆን ይሄ በትውፊት የመጣ ነው። ያው አባቶቻችን እንግዲህ ለየወቅቱ ተስማሚ የሆነ ነገርን ይመርጣሉ እና በገናም እንደዚሁ የጽሞና ጊዜ ስለሆነ ወቅቱ ለጽሞና በደንብ የተመቸ የተስማማ ስለሆነ ብዙሃኑም ምዕመናን ደግሞ በዚህ የጾም ወቅት ላይ በገና ያው የበለጠ ትኩረት ይሰጡታል፣ የበለጠ ትኩረት ይሰጠዋልና እኛም እንደዚሁ አምርተን የራሳችን መሸጫዎች አሉን። ምርትም እንደዚሁ ሽያጭም እንደዚሁ የበለጠ በደንብ የሚኖረው በገና በተለይ በዚህ ወቅት ነው ማለት ነው። ዓለም ማረፊያ ናት መኖሪያ ገነት፣ ዓለም ማረፊያ ናት መኖሪያ ገነት። ተነሱ እንከተል እኛም ከሄዱት አፈር ከሸተተን ከያዘን በሽታ ብንቆርባ አንድን ይህን ጊዜን በርታ መቁረብ በሕይወት ነው ንስሐ መግባት መቁረብ በሕይወት ነው ንስሐ መግባት። ይህ ሁሉ አይገኝም ከገቡ መሬት ቆዳ የለበሱን ከገዳም ሲኖሩ ከነርሱ አይለይም የአምላካችን ፍቅሩ ወርቅ የለበሰናን ያጌጠ ፍጡር ክብሩ ሁሉ ቀረ ደረቀ እንደ ሳር። ይህን ተመልክቶን ይጠንቀቅ ፍጡር ይህን ተመልክቶን ይጠንቀቅ ፍጡር። በለስ ለመለመ መኸርም ደረሰ የሰው ዘመኑን ሄደ ገሰገሰ የሰው ዘመኑን ሄደ ገሰገሰ። እኛ አምርተን ነው በራሳችን መሸጫ ሱቆች ነው የምንሸጠው። የምናመርትበት አስኮ ገብርኤል አካባቢ እዛ ማምረቻ አለን። የምናመርታቸው ደግሞ ሙሉ ነገሮቹን ነው እዚህ ጋር የምናያቸው ከእንጨቱ ከመነሻው ጀምሮ
እንደዚሁ ከቆዳውም ሁሉም የበጋ አንጀቱንም እንደዚሁ ሁሉንም አጠቃላይ ምርት ይሄም እንደዚሁ የሚለብስ ቦርሳ አለ ወይም ደግሞ ባግ ይኖረዋል። እሱንም ቦርሳ እንደዚሁ ከማዘጋጀትም ሁሉም አጠቃላይ የዜማ መሳሪያ ምርቶችን ነው የምናመርተው። መሰንቆም፣ በገናም፣ ክራርም እንደዚሁ እናመርታለን። ከበሮም እንደዚሁ፣ ዋሽንትም እንደዚሁ ሌሎችም የዜማ መሳሪያዎች የምናመርታቸው እንደዚሁ ለነዚህ የሚጠቅሙ የሳውንድ ሲስተሞችንም እንደዚሁ እናመርታለን። እነዚህን ደግሞ ያው በራሳችን መሸጫ ሱቆች ፒያሳ አራዳ ቅዱስ ጊዮርጊስ ቤተክርስቲያን ከአዱ ባንክ አጠገብና እዚህ አሁን ያለንበት 5 ኪሎ ቅድስተ ማርያም ከማህበረ ቅዱሳን ፊት ለፊት የሚገኙ ሱቃችን ላይ እዛ ያው ለምእመናኑ እናከፋፍላለን፣ እንሸጣለን ማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እግዚአብሔር እኔም አመሰግናለሁ።